ሞ ነበር ድኖ መጣ። ከዛ የልጅቷ ስም ጠፍቶ ቀረ በቃ። ከዛ አብርሃም ድኖ መጣ። እዛ ጋር ሩታ ናት ያሳመመችው፣ እዚህ ጋር ደግሞ በቃ ድኖ መጣ። ከምን ድኖ መጣ? ይሄ ግልጽ ሊሆንልን ይገባል። አዎ መሸሸፋፍኖ መቅረት እንደሌለበት እኔም ይሰማኛል። ክርስቲያን ወገኖች ደግሞ ጠንክራችሁ እውነቱን ታላናገራችሁ እኛ ሙስሊሞች ከእናንተ ጎን ሆነን ምንም ልናግዛችሁ አንችልም። ነገር ስላመሰጋገናችሁት ምናምን ነገር እውነቱም ታሞ ነበር ልንል ለዛውም እናንተን አምነን እንዴ የማይሆነውን እንኳን እንደዚህ ቃል አውጥተህ በራሴ ነው ነገሮችን የምመራው። ቁም ነገር ማውራት እፈልጋለሁኝ። ላይክ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻ አውልኝ። እኔ ክርስቲያን ወገኖች ጋር በብዙ ነገሮች ግንኙነት አለ፣ በስራ ጉዳይ፣ በመኖሪያ ቤት፣ በብዙ ነገሮች ማለት ነው። ግን የኛ ቁርአን ሲያው ወይ የሆነ ቦታ ላይ አስቀምጠ ነው ወይ እኛ ረስተን ወደ ስራ ከሄድ ወይ ደግሞ የሆነ ወደ ሱቅ ሄደን እነሱ ወይ ማጽዳት የሆነ ነገር ከፈለጉ ጨርቅ አድርገው በጨርቅ አንስተው ቦታ ቀይረው የሚያስቀምጡልን ክርስቲያን ወገኖቻችን በስደት ያላችሁ እንተዋወቃለን ማለት ነው። እኛ የነሱ መስቀል ሳገኘን ለማጽዳትም ሆነ ለፈለግነው ነገር ቦታውን ከፈለግነው ሶፍት ይዤ በሶፍት አንስቼ ቦታ ነው ማረቅ ጥሩ ቦታ አስቀምጬ ቤቴን አጸዳለሁ። ለምን በስደት ያለነው ክርስቲያን ወገኖቻችን ጋር እንዴት እንደምንኖር ስለምንከባበር ስለምናውቀው ማለት ነው። ግን አንድ ክርስቲያን ወገን ግን ቀስት እያደረጉ እዛ መስቀል ላይ ሲሰሩ ሳይ ለካ ጌጥ ነው እንደ ብዬ ራሴን እንድጠይቅ አደረገኝ። ለጌጥ ነው እንደ መስቀል የተጠቀሙበት ብዬ በእውነት ነው የምላችሁ። እኔ ወደዳችሁ ይጠላችሁ ምንም አታደርጉኝ። ራሳችሁ ትታከብሩ ሃይማኖታችሁን ማንም ያከብራችኋል። እኛ ከጎናችሁ ለመሆን አብርሽና ሩታ ለሃይማኖታ እየተጠነቀቁ አይደለም። አብርሽ እያዋረደ ነው። ሄርሜላ ድግምት የተሰራው መስቀል ላይ ነው እያለች እስከነ ቤተሰቧ ዝም እያላችሁ እኛ ደግሞ ለእናንተ ክብር ለእናንተ መስቀል እንዴት ነው የምናከብረው? እናንተ ድግምት የተሰራበት ያላዳናችሁ ነገር እኛ ልናከብርላችሁ ስለማንችል ሀቂቃን እምላችሁ እኔ እንደዚህ ብዬ ልናገር እችላለሁ። ብዙ ውስጡ ያፈነ እንደዚህ እንደኔ የተሰማው ሊኖር ይችላል። ሙስሊምም ሆነ ክርስቲያንም ሆነ አሁን ቶክቶክ ላይ ገብቼ ዛሬ በጠዋቱ የአብርሽ ወደንስ ነን ሄርሜላ የሚሉ ሄርሜላም ተጠያቂ አይደለችም። ሄርሜላ ባሏን አፍዛ ነው የወሰደችባት። ስለዚህ ሄርሜላ እዚህ ውስጥ መግባት የለባትም። አብርሽና ቤተሰቡ ናቸው መጠየቅ አለባቸው እያሉ ጣት ሲቀስሩ ነው የሰማኋቸው በጠዋቱ ማለት ነው። ይሄ ምንድን ነው? እናንተ ክርስቲያን ሆናችሁ ለአብርሽ ለሩታ ለሄርሜላ ተማጨብጨብ እናንተ ራሳችሁን ማስከበር አለባችሁ ብዬ አስባለሁ። እኛም ክብር ይሰማናል። እኛም እንድናከብራችሁ ትልቅ ቦታ ይኖረናል ማለት ነው። ግን አልበዛ ይህን ነገር ካልሰራችሁ ነገ ተነገ ወዲያ እናንተ በቃ አትረቡም። በቃ እኛ ብንሆን በቁርአናችን ብትመጡ ድበቅ ነው እናስገባቸው። ማንም ሰው ግን ሙስሊም ሆኖ በራሱ ሃይማኖት የሚቀልድ የለም። ምንም ደካማ ልሁን ምንም ልሁን እኔ በሃይማኖቴ ማንም ሰው አልደረደርም። እናት አባቴ ይሁን ሃይማኖቴ ሃይማኖቴ ነው። ሙስሊምነቴን ማንም ሰው አልሰጠኝም። ፈጣሪ ብቻ ነው የሰጠኝ። አላህ ሱብሃነሁ ወተዓላ ሙስሊም አድርጎ ፈጥሮኛል። ሙስሊም አድርጎ ነው የሚገለኝ። ነገር ግን አሁንም ክርስቲያን ወገኖቼ አተኩራችሁ መስራት ያለባችሁ ይሄን ነገር ካተዋጡ አልባብሳችሁ ከተዋችሁ ለእናንተ ክብር የሚሰጥ የለም። የራሳችሁ ወገን ነው ያቆሸሸችው። ሄርሜላ ከነ ቤተሰቧ ነው ያቆሸሸችው የእናንተን ማህተብና መስቀል። ወደዳችሁ ጠላችሁ እነግራችኋለሁ። እዚህ ሚዲያ ላይ ለማንንም ሰው ጠይቄ ተረድቼ አላውቅም። ሩታ ተጨንቃ አታውቅም፣ ተጠባ አታውቅም። ፈልጋ ወዳ እየሰራች ነው። ወደድሽም ጠላሽም ሩታ አትበይ፣ ሩታ አትበይ። ሩታ ራሷን ንጽህናዋን አውጥታለች። ስለ ማህተቡም ቢሆን ስለ ሁሉም ነገር እያብራራች ቪዲዮ ላይ በየቪዲዮ ላይ ትናገራለች። አታዳምጧትም ግን እናንተ። አብርሽን እኮ ስሙን አጠራም። በቃ ሩታ ምንድን ነው ይሄ? ሩታ እኮ አንድ አይነት 3 ቪዲዮ ላይ ትሄጂና ዩቲዩብ ላይ የጨረሽ ለምጪ። ምንም ችግር የለብኝ። ታውቂኛለሽ፣ አላውቅሽም፣ አይቻልም። ጥያቄ አትሆንም። በዚች ቪዲዮ በሰሞኑ ሄርሜላ በይ። ሄርሜላ ከነ ቤተሰቧ ለመተቲያችሁ እሷ ናት። ሄርሜላም ማንም ትሁን መጀመሪያ መናይ ከአንድ አይነት 3-4 ቪዲዮ ላይ ተናግራለች። ምንድነው የምታስረዳኝ? እኔ ቪዲዮ እኮ እስከ መጨረሻ የማይ ሰው ነኝ። ከሰው መረዳት አልፈልግም። እኔም እኮ አለች
እሺ ካላችሁ እኮ አንድ ሰው የልቡን ክፋቱን ነው የሚያወራው። ዝጋ ሰስችንን ጀመር አድርገን ለምንቶ ቤት የምትገቡ ሰዎች መሰላለፍ የምፈልጉ ችሪ ሰው እንዳጠሩ መድና ብላ መልስ ሰጣለች። በቃ ጊፍት ነው የሰጠችው። እንዴ አሁን ለምሳሌ እኔ ነቢያት ጊፍት ብሰጣት ልጆቿን ቢያስወልቁት እኔ ሊጠይቁኝ ነው? እነሱ ነው የሚጠየቁት። የፌር አይደለም። ሰላምዬ መልስ ሰጠኝ ዛሬ። እኔ ልጅ አባት ወሳ ነገር እንድትሆን አልፈልግም አለ። የልጁ አባት ነው። ከዚህ ቀደም ይሄ ልጁ አባት ነገር እንዲሆን የምትፈልግ መስቀል ያድናል። እምነታችን ይወክላል። እምነታችን እናምነውላለን። መስቀል መስጠት መብታ ነው። ያወለቁና መስቀል መድኃኒት አለው ብሎ የጠርጠሩ እነሱ ነው መያዝ ያለባቸው፣ እነሱ ናቸው። መጀመሪያ አንድ ሰው ለራሱ ክብር ሲሰጥ ለሰው ልጅ ክብር ይሰጣል። ለሃይማኖቱ ክብር ሲሰጥ ለሰው ልጅ ክብር ይሰጣል። መጀመሪያ ራሱን ሳይወድ አንድ ሰው ለሃይማኖቱም ሆነ ለፈለገችው ነገር መኖር መተግበር ማሳየት አይችልም። መጀመሪያ አንድ ሰው ራሱን ሲወድ ነው ሀገሩንም ቤተሰቡንም ሚስቱንም ልጁንም የሚወደውና ዛሬ በማታው ቪዲዮ መልሼ የመጣሁበት ምክንያት አለኝ። የክርስቲያን ወገኖች ልታዳምጡኝ ይገባል። ከመጀመሪያ ሴቶችን አቅርቦ ከወዲያ ከወዲህ እንደዚህ የሚያማርጥ ወንድ ልጅ ለትዳር እንደማይሆን ጠንቅቃችሁ ሁላችሁም ታውቃላችሁ። ማለትም አንድ ጊዜ የገባችበት ሴትዮ ምንም መውጫ የላትም። በእውነት ነው የምላቸው። እኔ ከማንም ነገር ንክክ የለኝም። እኔ እንደ ማንኛውም ሰው ዩቱበር ነኝ። የተሰማኝን ነው የምናገረው። ነገር ግን ፋሚሊ አሁንም ነገም ተነገ ወዲያም በፈለጋችሁ ቪዲዮ ይምጣ፣ አብርሽ ወጣቶችን አይምሮ እየቀየረ ነው። ትክክለኛ እሱ ቀለበት ለራሱ ማድረግን አላስታውስም። ካስታውሽ ለምን አወለቅሽ ታረኩልሽ ነው ያላት። ለምን አወለቅሽ? እንዴት አወለቅሽ? ታረኩልሽ ቀለበት ለምን አወለቅሽ? አያችሁ አይደለ? ከመጀመሪያ አብርሽ ደንዝዟል ማለት ነው። ሄርሜላ ጋር የሚያደርገው ነገር ውሸት ነበር ማለት ነው። ከዛ በፊት ላይ ያሳለፈው ውሸት ነው ማለት ነው። ይሄ ምንድን ነው? አብርሽ በሴቶች እየተጫወተ ነው ብዬ የምናገረው አሁንም ነገም ተነገ ወዲያም ደግመዋለሁኝ። እኔ ፋፊ ምንም አታረጉኝም። ወደዳችሁ ጠላችሁ እኔ ነኝ በቃ። ምንም አታምጥ። እኔ ራሴን ነው ወዳታለሁ። ራሴን በቃ ከማንም አወዳድሬያት አላውቅም። እኔ ሴት ነኝ በቃ ሴት ነኝ። የእናቷ ልጅ ፋፊ በእውነት ነው የምላችሁ። ሴቶች እንደዚህ እንደ በግ እየተመረጡ ሴት ቢሆኑ ሩታም ሄርሜላም አብርሽን ቀይ መስፈር ነበር መስጠት ያለባቸው ብዬ ይሰማኛል። እኔ እንደ ሴት እንደ ራሴ እንኳን ይሄ አንድ ልጅ አይደለም ቢወልድለት እኔ ያ ሰውዬ ክብር ካልሰጠኝ ለእኔ ምን ላይ ነው ሄርሜላን ያፈቀራት? አትንኪኝ እኮ ነው ያላት። ውሻ እንኳን እንደዛ አይባልም። አትንኪኝ ርቀሽ አውሪ ነው ያላት። ይሄ ነው እንደ ፍቅር? ይሄ ነው ፍቅር? ፍቅር ከምንኛውም የነጣ ነው። ገባችሁ? ከምንም የነጣ ነው። ፍቅር ማለት ለእናንተ ክብርና ለእናንተ ማንነት ቆሞ የሚከራከርላቸው ነው። እንደዚህ ባይተዋር አድርጎ ከወዲያ ከወዲህ ሴቶችን አቁሞ ይሄ ፍቅር ነው እንዴ? አረ ፋሚሊ ወደ የት እየሄድን ነው? አረ ተው፣ ወደ ራሳቸው ሴቶች ተመለሱ። እኔ እንደ ሴት ነው የምናገረው፣ እንደ ሴት በእውነት ነው የምላቸው። ሩታ ሀብቴ እኮ ብትዋረድም ብትቃለልም የልጁ አባት ነው። ነገ ተነገ ወዲያ የሚያፍሩበትን ነገር እያደረጉ ነው። ምንም አትሆንም። እውነት አንዴ ወልዳለታለች። መቼም ተጋብተው አያውቁም፣ አብሮ ኖሮ አያውቁም አትሉም። በአደባባይ ልጇን እያያችሁት ነው። እሱን የመሰለ ልጅ ሰጥተዋለች። የፈለገ ነገር ቢደርስባት ሩታ ክብሩ አይቀንስም። እች ግን የሰው ባል ገብታ የሰውን አባትና ልጅ አንድ ላይ እንዳይሆኑ የምትሰራ ሴት ነገ ተነገ ወዲያ ለህይወቷ ያሰጋታል። እኔ ሄርሜላን እንደ እህት ነው መመክራት። አሁንም ነገም ተነገ ወዲያ አብርሽ እሷ ጋር እንኳን ቢሄድ ለትዳር አይሆናትም። በእውነት ነው ለሚስቱ፣ ለልጁ፣ ለቤተሰቡ ያልተጠነቀቀ ለሃይማኖቱ ያልተጠነቀቀ ወንድ ሄርሜላ ገብታ ደስተኛ ትሆናለች ብላችሁ በማሽቃበጥ በትዕቢት የምትመሩ ሴቶች ወደ ራሳችሁ ተመለሱ። እኔ ሙስሊም ነኝ አልሐምዱሊላህ። ባሌ ካለው ካስተዳድረኝ 4 ያግባ መብቱ ነው። አልቃወምም። ለምን ሴት ነኝ። ነገ ሞታለሁ። ሁሉንም ትቼው ገንዘብ የምትሉት ሁሉም ነገር ሁሉም ይሄዳል፣ አብሮ ያልቃል። ዋናው አይምሯችሁና ውስጥ ልባችሁ ነው ተከትሏችሁ ቀብር የሚገባው። እኔ የማንም ምቀኝነት ያለብኝ እንኳን የሚዲያ ሰው አይደለም እንኳን ይሄ ተራ ዩቲዩበር አይደለም። እኔ ለባሌ አልኳችሁ እኮ ለባሌ አገባለሁ ፋፊ 2ኛ አገባለሁ ብሎ ካለ ጭራሽ አይከፈኝም። ለምን
ውስጤን ስለማውቀው ሙስሊም ነኝ። ኢማንና ሰብር የሚባል ነገር አለ። በሰብር የትም ይደረሳል። አግብቶ ያቺ ሴት ላትስማማው ትችላለች። አግብቶ ያቺ ሴት ከኔ በላይ ላትሆን ትችላለች። ከሆነችለትም የባሌ ደስታ ያስደስተኛል። አለቀ። እንደ ሙስሊም ነው የማወራችሁ። ግን ክርስቲያን ወገኖች እኛ ስንከራከር ምን አገባችሁ የምትሉ ኮሜንት የምትልከሰከሱ እኔ ቤት ወጣቶችን አብርሽ እያበላሸ ነው ብዬ ስናገር አንቺ ምን አገባሽ ስለ ሃይማኖት ሻውር እንጂ እኔ ሃይማኖት ውስጥ አልገባም፣ ዘር ውስጥ አልገባም። እኔ ፋፍኔ በቃ የወለዋ ቀራራ መቼም ቢሆን እንደዚህ አይነት ውስጥ አታገኙኝም። ግን አሁንም ረገም ተነጎዳም አብርሽ ሴቶችን እየጨመቀ ህይወታቸውን እያበላሸ የሚሄድ ወንድ ነው። 4 ነጥብ። ሩታ ሀብቴ ያልኳቸው ቢዘቀዝቃት ቢሰርቧት ምን ቢሏት የልጇ አባት ነው። ክብሯ አይቀንስም። መቼም ቢሆን የሩታ ክብር ዝቅ አይልም። የልጇ አባት እንደፈለገች አድርጋ በእጇ የማስገባት መብት አላት። ከወደደችው እወድሃለሁ ባሌ ከኔ ጋር ኑሬ ማለት መብት አላት። ከወደደች ሴት ሊወደደች ነው በቃ። እሱ ደግሞ ሚስቱንና ልጁን አስከብሮ የመኖር መብት አለው። ከሌላ ሴት ጋር ያችንን ነክት ያችንን ምልክት እያደረገ የመሄድ መብት የሰጣችሁት ክርስቲያን ወገኖች እናንተ ናችሁ። እኛ ሙስሊሞች ብንሆን እስካሁን እንደዚህ ቢያደርግ በአደባባይ የሚልጁን እናት አቆሽሾ ወደ ሌላ ቢሄድ በእውነት ነው የምላቸው የጨው ዘር ነበር የምናደርገው እዚህ ሚዲያ ላይ። ግን አይደለንም። ለምን ማግባት ይችላል፣ በወጉ በስነ ምግባር ማግባት ይችላል ስለምናምን። እናንተ ግን ራሳችሁንም ሃይማኖታችሁንም ትዳርንም ምን እንደሆነም በቃ በፍቅር ብቻ እየተጃጃላችሁ እንደምትኖሩ እኛ እየተረዳናችሁ ነው ያለነው። ትዳር ስለማታውቁ በቃ በፍቅር ከዛም እየወለዳችሁ ልጆችን እንደምታሳድጉና በፍቅር ብቻ ልጅ እንደምትወልዱ ነው እየተረዳ ያለሁት እኔ። በእውነት ነው የምላችሁ። ወደዳችሁ እኔ ምንም አታረጉኝም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ ውልን። ሩታና አብርሽ ዞሮ ነገ ተነገ ወዲያ ምን እንደሚያመጡ ፈጣሪ ነው የማውቀው። ዛሬም ቪዲዮ ሊኖር ይችላል፣ ቀጠሮ አለው። ሁለቱንም እየተራ እናገኛቸዋለን ብሏል። ድራማው ይቀጥላል። ግን ትውልድ ምንድን ነው የሚመዘግበው አብረን እናያለን። የሄርሜላ ቤተሰቦች ደግሞ ትናንትና መጥተው መርዝ የረጩት እንዴት ተዋረደችና እንዴት ተቃለለች ስለሚያውቁ በውስጥ መስመር አብረው መኖር ጀምራሉ። ቤት ቀይረው ይኖሩ። አያችሁት? የውሸት ጥግ። እርግዝና የለ፣ እውነተኛ ታሪክ የላቸው። ሁልጊዜ በውሸት ታሪክ ስለመጡ በአምባገነንነት ስለመጡ ትናንትና ቀርማ አይዲያ ሰጠች የሄርሜላ ዘመድ ውሸት። እኛ የምንጠብቀው ቪዲዮ ግን ሌላ ሆኖ ተገኘ። አያችሁት አይደለ? ይሄ ምንድነው? የሄርሜላ ከነ ቤተሰቧ ውሸታም ናት። ለትዳር አትሆንም። ተጠያቂ ደግሞ እናንተ ብትይዙ ክርስቲያን ወገኖቼ፣ ሄርሜላ ከነ ቤተሰቧ ሩታ ላይ በመስቀላችሁ ላይ ያተኩራ የሰራችሁ ሄርሜላ ናት። በእሱ አካባቢ ያለ ሰው በሙሉ ነው። ስለዚህ ነፃነቷን ሄርሜላ እና ሩታ ነፃነታቸው የሚታወጀው በእናንተ በተከታታይ ነው። ሩታ ሀብቴ እርግጠኛ ነኝ የምታምኑበትንና የምትዳኙበትን ነገር እንደዛ አድርጋ አትመጣም። ደግሞም አይቀበሏትም፣ ማንም አይቀበላትም። በእንደዚህ አይነት መልኩ ላይ የሆነ ነገር ይደረግበታል ብላችሁ ማመናችሁ ለራሱ እናንተ ከፈጣሪያችሁ የተጣላችሁ ሰዎች እንደሆናችሁ ስለምነግራችሁ ማለት ነው። እንዴት ዩቱበር ሆናችሁ እንኳ መስቀል እዛ አንጠልጥላችሁ እንጨቱ በቃ አይሰራም ማለት ነው። በእውነት ነው የምላችሁ። እዛ አንጠልጥላችሁ መስቀሉ ላይ አስደርጋ ነው ወርቁ ያስደረገችለት አብሩን። እናንተ እንደ መስቀል ለእናንተ ቁም ነገር እንደሌለው እኔ ተራድቻችኋለሁ። በእውነት ነው የምላችሁ። ለካ ዝም ብላችሁ ነው በቃ እንደ ጌጥ ነው የምታረጉት። አታምኑበትም። እኛ በጣም እንደምታምኑበት እና እኛ ለራሱ በእጃችን አንነካም ሙስሊሞች። ለምን? እናንተ ስለምታከብሩት እኛ ራሱ ሙስሊም ስለሆን የእሱን መንካት አይፈቀድልንም ብለን ስለምናምን በእጃችን አንነካም። በእውነት የእኛን ቁርአን እናንተ አትነኩም አይደለ? ለምን? ጧሃራ አይደላችሁም ስለሚባል። ስለዚህ እኛም የእናንተ መስቀል አንነካም በእጃችን። በእውነት ነው የምላችሁ። ኢትዮጵያ ላይ በጣም ደስ የሚለኝ ማህበረሰብ ግብቡነታችን፣ የእኛንም ቁርአን ክርስቲያኖች ያከብሩልናል፣ የእኛ እሳቸውንም መስቀላቸውን እኛ እናከብረዋለን። በእጃችን አንነካም። እነሱም የእኛን ቁርአን አስቸጋሪ ቦታ እንኳ ቢሆን በእውነት ነው የምላችሁ በልብስ ነው የሚያነሱት። ብዙ ክርስቲያን ወገኖች ጋር ኖር ያለው ቁርአን በእጃቸው አለመንካት በጨርቅ አድርገው ቦታ ይቀይራሉ። እኛ መስቀላቸውን ሚዲያ ላይ እንደዚህ አስቀምጠውት ለማጽዳት እንኳ ቤት አሁን ኢጃዛ ቤት አለ ሳገኘን ሶፍት አድርጌ
ኑር ነው የማደርገው። ለምን ለእነሱ ክብር አለው፣ ለእኔ ክብር ላይኖረው ይችላል። እነሱ ግን ትልቅ ክብር አለው። ማለትም አምነውበታል። እኔ ቁርአንን ስላመንኩበት እነሱ እንዲነኩት አልፈቅድም። ምንን ወዶ ያላረገ ሰው ቁርአን መያዝ ስለማይችል። ስለዚህ አሁንም ክርስቲያን ወገኖቼ እንዲህ እየቀሰራችሁ እናንተ መስቀላችሁ ላይ እየሰራችሁ ሂዱ። እኛ ሙስሊሞች ምን ብለን እናክብራችሁ? ምን እናርጋችሁ? በምንድን ነው የምታምኑት? አይ ግራ ገባን እኮ እኛ። በእውነት ነው የምላችሁ። እኔ አብርሽና ሩታን የማውቃቸው በሃይማኖት አይደለም፣ በንጹህ ፍቅር ነው። ዛሬ ላይ ግን ሄርሜላ ከመጣይ በኋላ አብርሽ ሃይማኖቱ ደንታ የለው፣ ለራሱ ክብር የለው፣ ለልጅ ለሚስቱ ክብር የለው። ቅይር ያለው ሌላ አብርሃም የሆነብን ሄርሜላ ከመጣ